በ2001 ዓ.ም አቡጃ ናይጄሪያ ላይ ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገሮች ተሰብስበው አንድን ውሳኔ ወስነው ነበር። ይሄም ጤና ከሌለ ልማት የለም፣ ጠንካራ ስርዓቶችን መገንባት ካልቻለን መቋቋም አንችልም በሚል 15% የሚሆነውን ናሽናል በጀታቸውን ወደ ጤና ለማዞር እና ጤናቸውን ለመደገፍ ወስነው ነበር። ነገር ግን ላለፉት 20 ዓመታትና ከዛም በላይ የኢትዮጵያን የሄልዝ ሲስተም በምንመለከትበት ጊዜ 15% እንደው ተሰጥቶት ነበር ወይ ከናሽናል በጀት ላይ የሚለውን መመርመር ይኖርብናል። ይህንንም ማየት ካሰብን አንደር ኢኩፕድ የሆነ ሆስፒታሎቻችን፣ አንደር ፔድ የሆኑ ኢትዮጵያን ሄልዝ ፕሮፌሽናልስ፣ ከዛ ባለፈ ደግሞ የአብዛኞቹ ሚሊዮን ህዝቦች ጤናን የማግኘት ስርዓት ውስጥ ምን ያክል ከበር ተደርጎ ነበረ የሚለው በትልቅ ጥያቄ መነሳት አለበት ብዬ አስባለሁ። ይሄ ነገር የአቡጃው ዲክላሬሽን ኢትስናት ያለፈ ነገር ወይም ደግሞ የቆመ ነገር አይደለም። ወዘ ፕሮሚስ ቃል የተገባ ነገር ስለነበር ማለት ነው። ስለዚህ ይሄ ቃል የተገባው ነገር መፈጸም አለበት ብዬ አምናለሁ። የሰሞኑ እንቅስቃሴዎች ይህንን ያመላክታሉ። አብዛኞቹ የጤና ባለሙያዎቻችን ደክመዋል፣ ሰልችተዋል ብዬ ማምናለሁ። ፐርሰናሊም እንግዲህ አብዛኞቻችን የጤና ባለሙያዎች ተምረን እንዴት ከሀገር መውጣት እንደምንችል ነው የምናስበው። ስለዚህ ይህ ጥያቄ ለሀገራችን እንደ ሀገር መመለስ ያለበት ነገር ነው ብዬ አምናለሁ። ህዝቦቹ ጥያቄ ማንሳት አለባቸው። አይ ነው የሀገራችን ሲቹዌሽን በጣም ከባድ እንደሆነ፣ ያለንበት ነገር በጣም አስቸጋሪ እንደሆነ አምናለሁ። ነገር ግን ይህም አልፎ ቀን ይመጣልና ነገሮቻችንን ቀን አድርገን አብረን ታይዘን መስራት አለብን። ሀገራችን የጤና ሲስተምን ማሳደግ አለብን ብዬ አምናለሁ። አንተ ማን ስለሆንክ ነው ይሄን እየተናገርክ ያለው ካላችሁ፣ ነገ ተመርቄ ወጥቼ ህዝቤን ማገልገል ማስብ ከሆነ ምንጊዜም ቢሆን ማገለግለውን ህዝብ እንደማገለግለው እያሰብኩኝና ደስ ብሎኝ ትምህርቴ እንደምሬ እንድወጣ ያግዘኛል ብዬ አምናለሁ። ስለዚህ ሁላችሁም በያላችሁበት ይህንን ነገር ሻውታውት እንድታደርጉ፣ ይህንን ሙቭመንት እንድታግዙ አበረታታችኋለሁኝ። አውርተን ዝም ባንለው ደስ ይለኛል። ከዛ ባለፈ ኢትዮጵያ ውስጥ ጤና ለግዠሪ መሆን የለበትም ወይም ደግሞ ቅንጦት መሆን የለበትም። ይሄ ነገር ለሁላችንም አስፈላጊ ነገር ነው። ስለዚህ በተሻለ መጠን ሁላችንም እንስራበት ብዬ አምናለሁ። ፎሎ ማድረጋችሁን አትርሱ እና ደግሞ ኮሜንት አድርጉልኝ። እንገናኛለን።